ሰላም ተማሪዎች እንደምናላችሁ አሰፋኔን ከዩንጓን አካዳሚ የ12ኛ ክፍል ጂኦግራፊ መምህራችሁ ነኝ። በዛሬው ዕለት የምናየው ሜጀር ኮንሲኩዌንስ ኦፍ ክላይሜት ቼንጅ ነው። ርዕሱ ምንድነው? 2.4 መማሪያ መጽሐፋችን ላይ ያለ ነው። ግሎባል ኮንሲኩዌንስ ኦፍ ክላይሜት ቼንጅ ነው። ኮንሲኩዌንስ ውጤት ማለት ነው። ውጤት ተጽዕኖ። ስለዚህ የአየር ንብረት ለውጥ የሚያስከትላቸው ተጽዕኖዎች፣ ጉዳቶች፣ ውጤቶች ልንል እንችላለን። ጉዳት ብቻ ፖዚቲቭም ሊሆን ስለሚችል ኮንሴፕቹዋሊ ስንረዳው ክላይሜት ቼንጅ እንደ ክስተት የተለያዩ ለምሳሌ ኤንቫይሮንመንታል የሆነ ኢምፓክት ይኖረዋል። ዝቅ ብለን አንድ ባንድ የምናያቸው ይሆናል። ሌላው ኢኮኖሚክ የሆነ ኢምፓክት እንደሚኖረው ይጠበቃል፣ ወይም ተጽዕኖ ኢኮኖሚካል። ሌላው ደግሞ ሂመን የሆነ ተጽዕኖ እንደሚኖረው ይጠበቃል። ሂማን ኢፌክት፣ ኤንቫይሮንመንታል ኢፌክት ወይም ኮንሲኩዌንስ ማለት ነው። ውጤት ማለት ነው፣ ተመሳሳይ ነው። ኢኮሎጂካል ኢፌክት በኢኮሎጂ ውስጥ ናቹራል ሪሶርስም ክላይሜትም እናያለን። በሂማን ውስጥ ሂማን ኮንሲኩዌንሶች በሽታዎች፣ የተለያዩ ዲዝ ከፕሮዳክሽን ጋር የተያዙ፣ በኢኮኖሚክ ውስጥ እንደ አግሪካልቸር የመሳሰሉትን ሁሉ እናያለን ማለት ነው። ኢምፓክት ኦን ሂማን ሄልዝ ነው የመጀመሪያው ነጥባችን። በሰው ልጅ ጤንነት ላይ በሰው ልጅ ላይ ያለው ተጽዕኖ ነው። የአየር ንብረት ለውጥ በሰው ልጅ ላይ ያለው ተጽዕኖ፣ እንዲሁም ደግሞ በፕሪሲፒቴሽን በዝናብ መጠን በክላይሜት ላይ መልሶ ያለው ተጽዕኖ ነው። ኤክስፔክትድ ኮንሲኩዌንስስ ኤክስፔክትድ የሚጠበቁ ኮንሲኩዌንስስ ኢንክሉድ አን ኢንክሪዝ ኢን ሂት ሪሌትድ ዴዝ ዱ ቱ ሞር ፍሪኩዌንት ኤንድ ኢንቴንስ ሂት ዌቭስ ነው። ከሙቀት መጨመር ጋር የተያዘ የጤና ችግሮችና የሞት አደጋ ያስከትላል በተለያዩ የዓለማችን ክፍሎች። በምን ምክንያት ነው ይሄ ሂማን ሂት ሪሌትድ ኮዝ የሚመጣው? ሞር ፍሪኩዌንት ኢንቴንስ ሂት ዌቭስ ነው። ከመሬት በተለይ የመሬት ዙሪያ ያለው የከባቢ አየር መጠነ ሙቀት በመጨመሩ ምክንያት በሁሉም የዓለማችን ክፍል የተለያዩ በሽታዎች ይፈጠራሉ። በሱ ምክንያት ሞት ይጨምራል። ሁለተኛው ኢን ሎ ላቲቲዩድ ኤሪያስ በዝቅተኛው ኢኳቶሪያል ነው፣ ቀድመን አይተነዋል። ኢኳቶሪያል ኤሪያስ ፌስ ሞር ፍሪኩዌንት ድሮት። በሎ ላቲቲዩድ ኤሪያስ ወይም ደግሞ በምድር ወገብ አካባቢ እስከ 23 ዲግሪ ተኩል ሰሜንና ደቡብ ባለው ክልል አካባቢ በብዛት ፍሪኩዌንት ድራውት የድርቅ መከሰት የተዘወተረ በየ4 ዓመቱ በየ5 ዓመቱ ድርቅ እንዲከሰት ያደርጋል። አንፕሪዲክቴብል ያልተገመተ ሬንፎል ያልተገመተ ሚንስ ወቅቱን ያልጠበቀ ማለት ነው። ለምሳሌ በሰሜናዊ ንፍቀ ክበብ ኢትዮጵያን ጨምሮ ኖቬምበር፣ ዲሴምበር፣ ጃንዋሪ የበጋ ወቅት ነው ወይም ድራይ ሲዝን ነው። ህዳር ላይ ከባድ ዝናብ ቢጥል አዝመራዎች ወይም ደግሞ ሰብል ሃርቨስት ይበላሻል። እሱ ምን ይባላል? አንፕሪዲክቴብል። ፕሪዲክት የሚጠበቀው ጁን፣ ጁላይ፣ ኦገስት ነው። ስለዚህ ወቅቶች መዛባት፣ ከባድ የዝናብ ስርጭት። በሌላ ወቅት ደግሞ እርጥብ መሆን የነበረበት ወቅት ድርቅ ይሆናል ማለት ነው። ዋርሚንግ አምፕሊፋይስ ከረንት ዳንጀርስ ኤንድ ኢንትሮዲዩስ። ስለዚህ የዓለማችን መጠነ ሙቀት ቴምፕሬቸር መጨመሩ በክላይሜት ቼንጅ ምክንያት የተለያዩ የተፈጥሮ አደጋዎችን ይጨምራል። ኢንትሮዲዩስ ኒው አዳዲስ ችግሮችም ፕላኔታችን ላይ እንዲፈጠሩ ያደርጋል። አፌክቲንግ ፒፕልስ ኤቢሊቲ ቱ ሰፖርት ዘምሰልቭስ የሰው ልጅ በመሬት ላይ ራሱን ደግፎ ራሱን ችሎ እንዳይኖር የሚያደርጉ የተለያዩ ችግሮች እንዲፈጠር ያደርጋል ማለት ነው። ከዚሁ ጋር ተያይዞ ፕሪሲፒቴሽን ቼንጅስ ነው። ይሄኛው የምን አካል ነው? የኢንቫይሮንመንታል ኢምፓክት ኢንቫይሮንመንታል ኢፌክት የሱ ፓርት አድርገን ማየት እንችላለን ተማሪዎች። ፕሪሲፒቴሽን ቼንጅ ሚንስ የእርጥበት መጠን መለወጥ ነው፣ የዝናብን ጨምሮ። ፕሪሲፒቴሽን ሃዝ ጀነራሊ ኢንክሪስድ ኦቨር ሚድል ኤንድ ሃይ ላቲቲዩድ ኤሪያስ በመካከለኛውና በከፍተኛ ላቲቲዩድ ሚንስ ወደ ዋልታዎቹ በተለይ ኢን ዘ ኖርዘርን ሄሚስፌር በሰሜናዊ ንፍቀ ክበብ ከ30 ዲግሪ ይሄ ሃይ ላቲቲዩድ ኤንድ ሚድ ላቲቲዩድ ሚንስ ከ30 ዲግሪ ኖርዝ አፕ ቱ 60 ዲግሪ ኖርዝ ኤንድ ሳውዝ ያለው አካባቢ ነው። ሚድ ኤንድ ሃይ ላቲቲዩድ ወደ አውሮፓ ማለት ነው። ወደ አውሮፓ፣ ወደ ኤሽያ በደቡባዊ ንፍቀ ክበብ ከሆነ ደግሞ ወደ አውስትራሊያ፣ ደቡብ አፍሪካ፣ ደቡባዊ ፓርት የላቲን አሜሪካ ማለት ነው። ዋይል ኢት ሃዝ ዲክሪስድ ኦቨር ሳም ትሮፒካል ላንድ ኤሪያስ። ስለዚህ የዝናብ መጠን ወደ ዋልታዎቹ ወደ ከፍተኛ ወደ ከፍተኛ ኬክሮስ ወደ መካከለኛውና ከፍተኛ ኬክሮስ አካባቢ የዝናብ መጠን የእርጥበት መጠን ሊጨምር ያደርጋል። ይሄ ሊሆን የሚችለው ይህን ስናብራራው ሊሆን የሚችለው ሙቀት በመጨመሩ ምክንያት ወተር ቬፐር ይጨምራል። ውቅያኖሶች ይሞቃሉ። ውቅያኖሶች ሲሞቁ ወደ ቬፐር ይቀየራል። ቬፐሩ ደግሞ ላይት ስለሆነ እርጥበት አዘል ነው። ከፍተኛ ዝናብ ይፈጠራል ማለት ነው። በዋልታዎቹ ወደ ምድር ወገብ ሰብትሮፒካል
አካባቢ ሰብትሮፒካል የሚባለው ደግሞ ከ0 እስከ 23.5 ዲግሪ ኖርዝ ኤንድ ሳውዝ ላቲቲዩድ ነው። ወደ መሬት ወገብ አካባቢ ያሉት አካባቢዎች ደግሞ የዝናብ መጠን ይቀንሳል። ስለዚህ ሁለቱም ችግር ነው። እዚህ ጋር ቱ ሎው ይሆናል ማለት ነው። ቱ ሎው በጣም ዝቅተኛ፣ እዚህ ጋር ደግሞ ቱ ሃይ። ስለዚህ ፕሪሲፒቴሽን ቼንጁ ጤናማ አይደለም። ከፍተኛ መሆንም ጤናማ አይደለም፣ ዝቅተኛ መሆንና ድርቅ መሆንም ጤናማ አይደለም። ሬንፎል ኢዝ ቢካሚንግ ፎከስድ ኢን ሞር ኢንቴንስ ስፔልስ ዌት ስፔልስ ሚንስ ሞር ኢንቴንስ ሚንስ ፍሪኩዌንሲው ኃይሉ የሚጥለው የዝናብ መጠን በጣም ከፍተኛ ይሆናል። ዊዝ ሎንገር ድራይ ፔሪድስ ለምሳሌ በሰሜናዊ ንፍቀ ክበብ ሰኔ፣ ሐምሌ፣ ነሐሴ ከሆነ ክረምት ሐምሌና ነሐሴ ብቻ በሁለት ወር ከፍተኛ ዝናብ ይጥልና ለረጅም ወራት ለ8 ለ9 ወራት ድርቅ ይሆናል። ሰብሎች ደግሞ ለምርት ለማምረት ደግሞ ቢያንስ 3 ወር 4 ወር እርጥበት ያስፈልጋል። እንደዚህ ወቅቶች ይዛባሉ፣ ስርጭቱ ይዛባል። ሌላው ደግሞ ኢንቴንሲቲው በጣም እንዲዛባ በማድረጉ ምክንያት ፕሪሲፒቴሽን ቼንጁ ከፍተኛ የሆነ ኢንቫይሮንመንታል ኢፌክት አለው ማለት ነው። ኢንክሪዚንግ ስትረስ ይሄ መሆኑ ሎንገር ድራይ ሲዝን ድራይ ፔሪድ የደረቁ ወቅት በጋ የሚባለው ረጅም መሆኑ ደግሞ ክረምት የሚባለው አጭር ሆኖ ኢንቴንስ ሚንስ ሄቪ መሆኑ አግሪካልቸር ላይ ጫና ያደርጋል። ስትረስ አፌክት ያደርገዋል። ለምሳሌ ሶይል ኢሮዥን ይጨምራል፣ ፍላዲንግ ይጨምራል። ረጅም የሆነ ደረቅ ወቅት በመኖሩ ምክንያት ፔስትስ ይፈጠራሉ። ዞሮ ዞሮ የአግሪካልቸር ፕሮዳክሽን ምርት ፕሮዳክሽን አፌክትድ ይሆናል፣ ዲክሪዝ ያደርጋል። ሌላው ከዚሁ ከኢንቫይሮንመንታል ኢፌክት ጋር የተያዘው አሁንም ኢንቫይሮንመንታል ነው። ሲ ሌቭል ራይዝ ነው፣ የባህር ወለል መጨመር ነው። ሲ ሌቭል የአትላንቲክ ውቅያኖስ፣ የፓሲፊክ ውቅያኖስ፣ የህንድ ውቅያኖስ፣ የሜዲትራኒያን ባህር፣ የካስፒያን ባህር፣ ሌሎችም አህጉሯ ላይ ፕላኔቷ ላይ ያለ ውሃማ አካል መጠኑ ይጨምራል። ዚስ ኢዝ ኤ ሜጀር ኮንሲኩዌንስ። ይሄ ምናልባትም ዋናው ትልቁ አካባቢያዊ ተጽዕኖ ነው፣ ኮንሲኩዌንስ ውጤት ነው። ግሎባሊ በዓለም አቀፍ ደረጃ ሲ ሌቭል ሮዝ አባውት 90 ሴንቲሜትርስ ቢትዊን 1990 ኤንድ 2010 በ1900 እና በ2010 መካከል ያ ማለት በ110 ዓመታት በመቶ ዓመት ውስጥ 19 ሴንቲሜትር ጨምሯል። የውቅያኖሶቹ ወለል 19 ሴንቲሜትር ጨምሯል። ሃፍ ኦፍ ዚስ ይሄ ምክንያቱ ምንድነው? ዱቱ ሜልቲንግ ግላሽየርስ ነው። በተለይ ፖላር ኤሪያስ አካባቢ ስፔሻሊ እዚህ አካባቢ ፖላር ኤሪያስ በደቡባዊ ንፍቀ ክበብም ፖላር ኤሪያስ አይስ አለ፣ እዚህ ጋር ግላሽየር አለ፣ የበረዶ ግግር ክምሮች አሉ። ግላሽየሩ ሜልት ያደርጋል። ሜልት ሲያደርግ ሞር ወተር ተፈጠረ ማለት ነው። ሞር ወተር ይሄ ሞር ወተር የውሃማ አካላቶች ሐይቆች፣ ባህሮች፣ ወንዞች ለምሳሌ የገገሩ በበረዶ የተሸፈኑ ተራሮች፣ እርሻዎች፣ ጫካዎች ሳይቀር ነበር እዛ አካባቢ። መጠነ ሙቀቱ በክላይሜት ቼንጅ ምክንያት ቴምፕሬቸር በመጨመሩ ምክንያት በረዶ ይቀልጣል። በረዶ ሲቀልጥ የውቅያኖስ የውሃ ወለል ይጨምራል። አንዱ ምክንያት ይሄ ነው። ይሄ አንደኛው ምክንያት ነው። ሁለተኛው ዲው ቱ ኤክስፓንሽን ኦፍ ኦሽን ነው። ኦሽኖቹ ራሱ የኦሽን ፍሎር ይጨምራል። ምን ማለት ነው? የኦሽን ፍሎር መጨመር ማለት ቴምፕሬቸር ሲጨምር ኦሽኖቹ ቮሊዩማቸው ይጨምራል። አዘይ ወርም ነው ሲሞቁ ቢኮዝ ዘይ ወርም ዘ ኤክስፓንሽን ኦፍ ኦሽንስ ሃፒን። ስለዚህ ኦሽኖቹ ኤክስፓንድ ያደርጋሉ፣ እንደገና በረዶ ሜልት ያደርጋል። በዚህ ምክንያት ሲ ሌቭል ራይዝ ያደረገ ነው። ሲንስ 1993 ከ1993 እንደ ፈረንጆቹ አቆጣጠር ጀምሮ ዘ ፔስ ኦፍ ይሄ ሲ ሌቭል ራይዙ አክሰለሬትድ ነው፣ እየተባባሰ ነው፣ እየጨመረ ነው። ራፍሊ በግምት 3.4 ሴንቲሜትር በዲኬድ በ10 ዓመት ዲኬድ ሚንስ 10 years ነው። በ10 ዓመት ጊዜ ውስጥ ይሄን ያህል እየጨመረ ነው። እውነታው ምንድነው? እዚህ ጋር ስናጠቃልለው ቢኮዝ ኦፍ ክላይሜት ቼንጅ በአየር ንብረት ለውጥ ምክንያት ሲ ሌቭል እየጨመረ ነው። ሲ ሌቭል መጨመሩ ዘስ ስለዚህ ምን ያስከትላል ነው? ሲ ሌቭል መጨመሩ ሪስክ ኦፍ ሲ ሌቭል ራይስ የራሱ ሪስኮች አደጋዎች ይዞ ነው የሚመጣ። ለምሳሌ አንደኛ ሚሊየንስ ኦፍ ፒፕል ዓለማችን ላይ በሚሊየን የሚቆጠሩ ሰዎች ኒር ኮስት ላይንስ ለምሳሌ ይሄ ዩሮፕ ቢሆን ይሄ አሲዩም ዚስ ኢዝ ዩሮፕ ኮስት ለምሳሌ ይሄ ማፕ ይሄ ዩሮፕ ቢሆን ይሄ ኮስት ላይንስ እነዚህ ወደ ውሃማ አካሉ ይሄኛው አትላንቲክ ኦሽን ቢሆን አትላንቲክ ኦሽን አብዛኛዎቹ ኮስት ላይን ጥሩ ክላይሜት ስለሚኖራቸው ዩዥዋሊ ኮስት ላይን ጥሩ ክላይሜት ስለሚኖራቸው ከተሞቻቸው ብዙ ሰው ሰፍሮ የሚኖረው ወደ ሰሜናዊ ንፍቀ ክበብ አካባቢ ኮስቶች ላይ ነው።
ምክንያቱም ኦሽንስ ጥሩ ክላይሜት ይሰጣሉ። ሂት ዲስትሪቢዩት ስለሚያደርግ በቀዝቃዛ ወቅት በጣም አይቀዘቅዝም፣ በሞቃት ወቅት ደግሞ ሲ ብሪዝ ስለሚኖር የተስተካከለ አየር ጸባይ ስለሚኖር። ነገር ግን ቢኮዝ ኦፍ ሲ ሌቭል ራይስ የባህር ወለል በመጨመሩ ምክንያት ሲ ሌቭል እየጨመረ ሲመጣ ኮስት አካባቢ ያሉ ህዝቦች፣ ከተሞች ወይም ደግሞ አካባቢዎች በጣም ይጎዳሉ ማለት ነው። ሚሊየንስ ኦፍ ፒፕል ኒር ኮስት ላይንስ አር አት ሪስክ ስቶርም ሰርጅስ ሚንስ ጎርፍ በተለቅለው ዊል ኦከር አት ቶፕ ሃየር ዋተር ሌቭልስ ሪስክስ ኢንክሉድ ዳሜጅ ቱ ኮስታል ኢኮሲስተምስ። ይሄ ሰዎች ብቻ አይደሉም፣ ኢኮሲስተምስ ስለምህዳሩ ራሱ እዛ አካባቢ ያሉ የእርሻ ቦታዎች፣ ፓርኮች፣ ከተሞች፣ ኢንዱስትሪዎች አፌክትድ ይሆናሉ። ላይክ ኮራል ሪፍስ ኤንድ ሳልት ወተር ኮንታሚኔሽን የውቅያኖስ ውሃ መበከልን፣ ግራውንድ ወተር ኮንታሚኔሽን፣ አክሰስ ቱ ፒር ወተር ንጹህ የመጠጥ ውሃ እንዳይኖር ሁሉ ያደርጋል ምክንያት ነው ማለት ነው ሲ ሌቭል መጨመሩ። ሶ እዚህ ጋር ስናጠቃልለው ሚሊየንስ ኦፍ ፒፕል ስፔሻሊ ኢን ኮስት ላይንስ አፌክትድ ናቸው፣ ይጎዳሉ ማለት ነው። ሌላው ኢፌክት ኦፍ ክላይሜት ቼንጅ ነው። ፖላር ሪጅንስ እና ኢኮሲስተምስ ነው። ፖላር ሪጅንስ ኤንድ ኢኮሲስተምስ ነው። ስፔሻሊ ኢን አርክቲክ ኖርዝ አርክቲክ ሰሜን ዋልታ አካባቢ ያለው ነው። ሲ አይስ ኢዝ ሽሪንኪንግ። ሲ አይስ ሚንስ የረጉ ባህሮች፣ በበረዶ የተሸፈኑ ባህሮች ሽሪንክ እያረጉ ነው። ኤንድ ቲኒንግ ራፒድሊ በፍጥነት እየሟሙ ነው። ሪከርድ ሎውስ ኢን 2007 ኤንድ 2012 በዚህ የሚያሳየው መረጃዎች የሚያሳዩት ሽሪንክ እያረጉ ነው። አርክቲክ አካባቢ ያሉ በበረዶ የተሸፈኑ ውሃማ አካላት በተለይ የረጉ ባህሮች ሽሪንክ እያረጉ ነው። ለምን? ሜልቲንግ ስላለ ማለት ነው። ለምሳሌ ዘ ግሪንላንድ አይስ ሺት ኢዝ ኤክስፔክትድ ቱ ኮንቲኒው ሽሪንኪንግ። ግሪንላንድ ማለት በእንግሊዝና በካናዳ መካከል ያለ ትልቅ አንድ አህጉር የሚመስል ትልቅ ደሴት ነው። በዓለማችን ትልቁ ደሴት ነው ግሪንላንድ አይዝላንድ። እሱ አብዛኛው ክፍሉ በበረዶ የተሸፈነ ነበረ። ምን እያረገ ነው? ሽሪንክ እያረገ ነው። ዱቱ ራፒድ ሜልቲንግ ፈጣን የሆነ መቅለጥ ስላለ። ሌላው አካባቢ ተጽዕኖ ኢንክሪዚንግ ካርቦን ዳይኦክሳይድ ነው። ካርቦን ዳይኦክሳይድ በከባቢ አየር መጨመሩ በአየር ንብረት ለውጥ ምክንያት አሴ ፈርቲላይዘር ፎር ሳም ፕላንትስ ለአንዳንድ እጽዋት እንደ ፖዘቲቭ ኢምፓክት እንደ ማዳበሪያ ሊያገለግል ይችላል። ግን በት ኦቨርኦል ኢምፓክቱ አጠቃላይ ኢምፓክቱ ሲታይ አግሪካልቸርን ይጎዳል። አር ኤክስፔክትድ ቱ ቢካም ኢንክሪዚንግሊ ኔጋቲቭ ሌተር ኢን ዲስ ሴንቸሪ። በዚህ ክፍለ ዘመን መጨረሻ 2025 ነው የክፍለ ዘመኑ መጨረሻ። በዚህ ክፍለ ዘመን መጨረሻ ስለዚህ የሚጠበቀው ፕሮጀክት የሚጠበቀው ሳይንሳዊ ትንበያው ነው። በካርቦን ዳይኦክሳይድ መጨመር ምክንያት አግሪካልቸር አፌክትድ ይሆናል በክፍለ ዘመኑ መጨረሻ በ2100 ማለት ነው። ሌላ ዋይልድ ፋየር ሜይ ቢካም ሞር ፕሪቫለንት። የሰደድ እሳት በቴምፕሬቸር መጨመር ምክንያት የተለያዩ ፓርኮች ላይ የተለያዩ ስነ ምህዳር ላይ ሰደድ እሳት አንዳንድ ዓለም አቀፍ ዜና አክሰስ ያላችሁ ልጆች አይታችሁ ሁሉ ልታውቁ ትችላላችሁ። የሰሜን አሜሪካ አውሮፓም አንዳንድ ፓርኮች ምዕራባዊ ሰሜን አሜሪካ በተለይ ካሊፎርኒያ የሚባለው አካባቢ ሰደድ እሳት ይከሰታል። ከትምህርታችን ጋር የተያዘ ጥያቄ ለመስራት ያክል አንደኛ አፕሮክሲሜትሊ ሃው ማች ዲድ ዘ ግሎባል አቨሬጅ ሲ ሌቭል ራይዝ ቢትዊን 1900 ኤንድ 2010 በ1900 እና በ2010 መካከል ባለው ጊዜ ውስጥ የተገመተው ምን ያህል ግሎባሊ ምን ያህል ጨምሯል ተብሎ ነው። ሲ ሌቭል ራይዝ የባህር ወለል ምን ያህል ጨምሯል ተብሎ ነው የተገመተ ነው። ፋክት ስለሆነ ከፍ ብለን እንዳየነው 19 ሴንቲሜትር ነው። ሁለተኛው ጥያቄ ዌር ሃቭ ፕሪሲፒቴሽን ሬትስ ጀነራሊ ዲክሪስድ። ዌር ነው ጥያቄው። አጠቃላይ የእርጥበት መጠን ዝናብን ጨምሮ አጠቃላይ የእርጥበት መጠን ሬትስ ጀነራሊ ዲክሪስድ ሲንስ ዘ ሚድል ኦፍ ዘ 20th ሴንቸሪ ከ20ኛው ክፍለ ዘመን አጋማሽ ጀምሮ የዝናብ መጠን እየጨመረ መጣ የተባለ የት አካባቢ ነው ጥያቄው። ዲክሪስድ እየቀነሰ መጣ የተባለ የትኛው የዓለማችን አካባቢ ነው? በላቲቱድ ጥያቄ ነው። ኤ ሃይ ላቲቱድ ኦፍ ዘ ኖርዘርን ሄሚስፌር ሃይ ላቲቱድ ፕሪሲፒቴሽን ኢንክሪዚንግ ነው፣ ዲክሪዚንግ አይደለም። ኢንክሪዚንግ ነው። ቴምፕሬቸር ስለሚጨምር ኢቫፖሬሽን ጨምሯል፣ ሜልቲንግ ጨምሯል። ስለዚህ ዝናብ ጨምሯል ነው ያለው። ኢኳቶሪያል ላንድ ማስስ፣ ሰብትሮፒካል ላንድ ማስስ ይሄ የምድር ወገብ አካባቢ ነው። ራሱ ኢኩዌተር አካባቢ ያለው እስከ 6 ዲግሪ ከ0 እስከ 6 ዲግሪ ያለው ሳይሆን ከ6 ዲግሪ እስከ 23.5 ዲግሪ ኖርዝ ኤንድ ሳውዝ ያለው አካባቢ ነው። ሰብትሮፒካል በጋና ክረምት ያለው አካባቢ ድሮቱን ሊያጠቃዋል ተብሎ የሚገመተው ይህ አካባቢ ስለሆነ መልሱ ሲ ይሆናል ማለት ነው።
ተማሪዎች የዕለቱን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው ክላይሜት ቼንጅ ሪስፖንስ ወይም ደግሞ የአየር ንብረትን ተጽዕኖ ለመቋቋም የሰው ልጅ ምን እየሰራ ነው በሚለው ርዕስ ላይ እንገናኛለን። ደህና ሁኑ።